ወይዘሮ መርጨሽ መኮንን የቀድሞ ኑሯቸው በአራዳ ክፍለ ከተማ ፒያሳ አካባቢ ነበር። አካባቢው እንዳሁኑ በልማቱ ውበትን ከመጎናጸፉ በፊት በርካታ ፈተናዎች የነበሩበት እንደሆነ ያስታውሳሉ። ለኑሮ ምቹ እንዳልነበረና በተለይ ክረምት በመጣ ቁጥር የወንዝ ሙሌት ስጋትን ሲያጭርባቸው እንደነበር ያስታውሳሉ። ወንዝ ውስጥ ነበርና ያው እንደ መንግስት እንዳሳመረው አልነበር። ያው ቆሻሻ ያለ ወንዙ ጎርፍ ይመጣል፣ ሁሉ ነገር ይመጣል፣ ግን እኛን አይነካንም። ያው ዳገቱ ኮረኮንች ነው። ኮረኮንቹን ገፋ ቀና እያለን ወርዳለን፣ ገፋ ቀና እያለን ወርዳለን፣ እንወጣለን። ጎርፉ ሲመጣ እንጨት ይዞ መጣ፣ ግንድ ይዞ መጣ፣ ሰው አላመጣም፣ ተመስገን ዛሬ ደህና ነው እንላለን። ቁልቁል እንዲህ እናየዋለን። ለሶስት ነው ሽንት ቤት ምን ልንገርሽ፣ ያው ተቆፍሮ ጉድጓድ ነው። ገላችን በሳፋ ውሃ ሞልተን ያው ሜዳ ላይ ነው የምንታጠበው። ምን ዋጋ አለው እሱ ቢያወጉት ያስጠላል። እሱን ማውራት እንኳን አያስፈልግም። በዚሁ በፒያሳ አካባቢ ነዋሪ የነበሩት አቶ ሀብቴ ደፋርም በጠባብ ቤት ውስጥ በርከት ብለው ሲኖሩ እንደነበር ይናገራሉ። ጭቃ ቤት ነው፣ ያው 2 ክፍል ቤት ነው እና ወደ 50 ከምናምን አካባቢ ነው የተቀመጥኩት። ያው እንደዚህ 4 ቤተሰብ 5 ቤተሰብ ሰራተኛን ጨምሮ ምናምን እንደዛ ነበር። ያ የነበር ነው ከወንዝም አካባቢ ነው። ብዙ ውጣ ውረድ አለው። የመጸዳጃ ቤቱም ወደዛው ከጓሮ ነው። ምቹም ባይሆን መቼም እንግዲህ ሰው ተቸግሮ ይኖራል እንደምንም እና አሁን ግን ሰማይና መሬት ነው። ከዚህኛውና እዛኛው ቤቱን ለማወዳደር አይመችም። የኢትዮጵያ ከተሞች ገጽታን ለማዘመን የነዋሪዎችን የኑሮ እንቅስቃሴ ምቹ ለማድረግና የከተሞችን ኢኮኖሚያዊ አቅም ለማሳደግ ታስቦ የኮሪደር ልማት ተጀምሯል። በዚህም ወቅት በልማት ቀጠና ውስጥ ለነበሩ ነዋሪዎችና ነጋዴዎች እንደየሁኔታቸው የተለያዩ ድጋፍና ምትክ ተሰጥቷቸዋል። ከእነዚህ መካከል የሆኑት ባለታሪኮቻችንም በለሚ ኩራ ክፍለ ከተማ ምትክ ቤት ያገኙ ሲሆን ካሳለፉት ሕይወት አንጻር እጅጉን የተሻለ ኑሮ ላይ መሆናቸውን አንስተዋል። በጣም ደስ የሚል ነው። እግዚአብሔር ይመስገን ነው። እግዚአብሔር ማመስገን ነው። ሌላ መቼም እንግዲህ በአሁኑ ጊዜ ባለው ቴክኖሎጂ ከሌ ማለት አይመችም እና ያው የአዲስ አበባ መስተዳደር ያደረገልን አቀባበልና ይህንን መጠለያ የሰጠንን በጣም እያመሰገን እንግዲህ እንኖራለን። ከዛም አልፎ ተርፎ ምግባል ማለን ትንሽ እና በዚሁ ነው የምንተዳደረው። ጥሩ ኑሮ ነው ከበፊቱ አሁን የተሻለ ነው። 100% ንጹህ ነው። የምታየው ጨረቃ ነው የሚመስለው። ቦታውም መውጫውም መግቢያውም ደስ ነው የሚለው። ሌላ ምን የሚከፋን ነገር አለ? ምንም አይከፋንም። በደስታ ነው ያለ ነው። ለምንም ነገር አሁን ፍቅር እንዲኖርሽ አድርጋል። አንድ የሀገር ፍቅር ምን ያህል መታሰቡ በዚህ ልክ ማለት እዚህ ብዙ የሀገር ባለውለታዎች አሉ። እኔም በዛ ስም ነው። ሌሎችም የልማት ተነሾችም አሉ ሁኔታዎች እና እሱ ከዚህ ከጀርባም ያለው የመጫወቻ ገና ማለት አንዳንዴ የሀብታም ግቢ ምናምን ነው። ሌሎች ከሌላ ቦታ እየመጡ ምናምን የሚጫወቱበት ቦታ ነው። አንዳንዴ በቃ ብዙ ልጆች ከውጭ እየመጡ የሚጫወታሉ። ግን እኛ ደግሞ ይሄንን ነገር ላድርግ ብትይ ወይ ከፍለሽ የሆነ ቦታ ይዘሽ ሄደሽ ምናምን ነው የምታዝናኘው። ይሄ ግን እኛ በግቢ እንዳየሽው ከጀርባ ያለው ሁሉ ነገር የተሟላ ነው። በቃ በከተማ አስተዳደሩ በልማት የተነሱ ዜጎችን ጨምሮ ለኑሮ ምቹ ያልሆኑ ቤቶችን በማፍረስ 46441 ቤቶችን በመገንባት በርካቶች ተጠቃሚ ማድረግ ስለመቻሉ ተነስቷል። ለኑሮ የማይመቹ የከተማችንን ቤቶች በማፍረስ የተገነቡ የመኖሪያ ቤቶች ቀዳሚውን ስፍራ ይይዛሉ። በዚህም በለውጥ ዓመታቱ ለኑሮ የማይመቹ ጎስቋላ፣ ለኛ መገለጫ የማይሆኑ ከከተማችን እርጅና ጋር ተያይዞ ማህበረሰባችንን ቤት ውስጥ ይኖራል በማይባል ደረጃ የሚኖሩባቸውን ቤቶች በመገንባት 46441 ቤቶች ተገንብተው 207930 አቅመ ደካሞች፣ አረጋውያን፣ የአገር ባለውለታዎች ተጠቃሚ መሆን የቻሉ ሲሆን ከነዚህም ውስጥ 146ቱ ከጂ+1 በላይ ህንፃዎች ናቸው።